ሰላም እንዴናችሁ ውድ የክላሲክ አርሰናል ተከታዮቻችን በሙሉ በዛሬው ዕለት የተለያዩ የእግር ኳስ ሌጀንዶች የቀድሞ የማንቸስተር ዩናይትድ የአርሰናል እንዲሁም ደግሞ የሊቨርፑል እንዲሁም በአጠቃላይ የእግር ኳስ ሌጀንዶች እንደነ ዚነዲን ዚዳን የመሳሰሉ የቀድሞ የእግር ኳስ ሌጀንዶች ስመጥር የእግር ኳስ ሰዎች ስለ አርሰናል ወቅታዊ ብቃት ስለ አርሰናል ተጫዋቾች እንዲሁም ደግሞ ስለተለያዩ የአርሰናል ጉዳዮች የሰጡት አስተያየቶች አሉ። ምን አሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። ውድ አድማጭ ተመልካቾቻችን እንደዚህ አይነት ፕሮግራም ለእናንተ በምንሰራ ሰዓት ላይ እጅግ በጣም አርካሚ ነገርን ነው የምናደርገው። ሪሰርች ማድረግ አለብን። ይህ አስተያየት ትክክለኛ አስተያየት ነው ብለን በሚገባ ማረጋገጥ አለብን። እንደገና ደግሞ ቪዲዮ ቀርጾ ኤዲት ማድረግ አለብን። ስለዚህም ብዙ ድካም እየደከምን እንገኛለን ለእናንተ ለውድ የአርሰናል ደጋፊዎች። ስለዚህም ውድ የአርሰናል ደጋፊዎች በሙሉ ይህ ቻናል የእናንተ ቻናል ነው። ለእናንተ በየቀኑ አዳዲስ መረጃዎችን እያቀረብን ስለምንገኝ እኛን ለማበረታታት ይህንን ቻናል ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ እንዲሁም ደግሞ ቪዲዮን እስከ መጨረሻው ድረስ በመከታተል አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። እጅግ በጣምም አድርገን እናመሰግናለን። በቀጥታ ወደ ፕሮግራማችን እናምራ። የመጀመሪያ አስተያየት የምናገኘው እንግዲህ የአለን ሺረር አስተያየት ነው። ይህ የቀድሞ የፕሪሚየር ሊግ ሌጀንድ የቀድሞ የኒውካስል ተጫዋች አለን ሺረር ስለ ኤዜ እየሰጠው አስተያየት አለ። በብሬንትፎርዱ ጨዋታ ኤዜ ሜዳ ውስጥ የጠፋ ይመስል ነበር። አሰልጣኙ በእረፍት ሰዓት የቀየረው ለዚህ ነው። በሰሜን ለንደን ደርቢ ላይ 3 ጎል ሃትሪክ ያገባው ልጅ አሁን እንዲህ ሲሆን ማየት ይገርማል። ነገር ግን በባለፈው የዊጋን አትሌቲክስ ጨዋታ ላይ እጅግ በጣም ትልቅ ተጫዋች እንደሆነ አስመስክሯል። 2 አሲስትን ማድረግ ችሏል። እንዲሁም ደግሞ በጨዋታው ግሩም እንቅስቃሴን ማድረግ ችሏል። በእሱ ላይ ምንም አይነት ጥርጣሬ የለኝም። በሚገባ እንደሚሻሻል 100% እርግጠኛ ሆኜ መናገር እችላለሁ። በክሪስታል ፓላስ ቤት ያሳየውን ድንቅ ብቃት በአርሰናል የሚደግም ከሆነ አርሰናል ዋንጫን ያሸንፋል። እሱም በምርጥ ብቃቱ ላይ ይገኛል። ምርጥም የአርሰናል ተጫዋች ይሆናል። ቋሚም ሆኖ ይቀጥላል። ነገር ግን ከኤዜ እጅግ በጣም የምጠላው ነገር ምንድነው? የሚያላግጥ አይነት ተጫዋች ነው። በተለይም በሜዳ ላይ ኳስን ከተቀማ በኋላ ድጋሚ ኳስን ለማግኘት አይፈጋም። በዊጋን አትሌቲክስ ጨዋታ ላይ ግን እሱን የቀረፈ ይመስለኛል። በጣም ግሩም ተጫዋች እንደሆነ እያሳየ ይገኛል። ነገር ግን በፕሪሚየር ሊግ ይሄን ነገር ግዴታ መቀጠል አለበት። አሁን ላይ ማርቲን ኦዴጋርድም ሚካኤል ሜሬኖም ካይ ሃቨርትስም ተጎድቷል። ስለዚህም አሁን የሱ ሰዓት ይመስለኛል። ራሱን በሚገባ ለሚካኤል አርቴታ የሚያስረዳበት ሰዓት ይመስለኛል። መልካሙን ሁሉ እመኝለታለሁ እያለ ይገኛል። እንግዲህ እውነቱን ነው። በተለይም በብሬንትፎርድ ጨዋታ ላይ መጥፎ ነበረ። ከዛም በኋላ በዊጋን አትሌቲክስ ጨዋታ ላይ ግን በጣም ምርጥ ነበር ብለን እናነሳ እንችላለን። በደጋፊዎች ድምፅ የጨዋታው ኮከብ ተብሎ ተመርጧል። እንዲሁም ደግሞ ምርጥ እንቅስቃሴ እንዳሳየን በሚገባ መመልከት ችለናል። እንዲሁም ደግሞ ከአጥቂዎቹ ጋር በሚገባ እንደተቀናጀ መመልከት ችለናል። 2 አሲስት ማድረግ ችሏል። በቀኝ በኩልም ማድረጓል አሲስት፣ በግራም በኩል ማድረግ ችሏል። ይህ ደግሞ ከአንድ የ10 ቁጥር ተጫዋች የሚጠበቅ ስራን ነው ማድረግ የቻለው። አርሰናል በተለይም በዚህ ውድድር ዘመን አንድ ያጣው ነገር በስንጠቃ የሚገባ ጎል ነው። ከሴት ፒስ ጎል እናገባለን፣ ኮፕን ፕሌም በመሃል ለማለም እናገባለን፣ በኦፕን ፕሌም እናገባለን፣ በቅብብል ማለት ነው። ከእንደገና ደግሞ በቆሙ ኳሶችም በተለያዩ መንገዶች ኳስን እናገባለን። ነገር ግን ከመሃል ሜዳ የሚሰነጠቁ ኳሶች ግን በርካታ ጊዜ እያገባን አይገኝም። ከፔናልቲ ቦክስ ውጪ ዙሜንዲ ያገባልናል። ከሴት ፒስ ሬስ የሚያሻማው ኳሶች እጅግ በጣም አደገኞች ናቸው። ነገር ግን የኤቤሪቺ ኤዜ አይነት በተለይም የዊጋን አትሌቲክሱ አይነት ተጫዋችን በሚገባ እንፈልግ ነበር። ያገኘንም ይመስለኛል። ኖርጋርድም ለጋብርኤል ሄሱስ ያቀበለበት መንገድ በጣም ልዩ ነበረ። የሚገባውን አርሰናል እንግዲህ ተጫዋቾች ያገኘ ይመስለኛል። እጅግ በጣም ምርጥ ይሆናል ብዬ አስባለሁ። በተለይም ተቃራኒ ቡድኖች በማያስቡበት መንገድ አሁን ላይ ጎልን ለማስቆጠር ሁሉም መንገዶች አሉን ማለት ነው። በቀጣይ ወልቭስ ላይ እንግዲህ የምንችለውን አድርገን ሁሉ ጎል በጣም በርካታ ጎል እንደምናስቆጥር ይሰማኛል። ምክንያቱም ደግሞ አሁን ላይ ማንኛውም ቡድን ዘግቶ ቢመጣ እኛ ላይ ከፔናልቲ ቦክስ ውጪ እናስቆጥርበታለን፣ በሴት ፒስ እናስቆጥርበታለን። እንዲሁም ደግሞ እንደባለፈው የዊጋን አትሌቲክስ ጨዋታ 3 ጎል እንዳስቆጠርን በሰነጠቅናቸው በረጅም ርቀት ኳሶች ማለት ነው። እንደዛም ጎልን ማስቆጠር እንችላለን። ስለዚህም ለአርሰናል አንድ የማጥቃት አማራጭ ተጨምሮለታል ማለት ነው። እንግዲህ ሌላኛው አስተያየቱን መስጠት የቻለው ደግሞ ማይክል ኦዌን ነው።
ይህ የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የሪያል ማድሪድ፣ የሊቨርፑል፣ የስቶክ ሲቲ፣ የኒውካስል ዩናይትድ ተጫዋች ስለ ቪክተር ዮኬሬስ አስተያየት ሰጥቷል። ስለ ቪክተር ዮኬሬስ ለእኔ ገና ነው። አዎ ጎል ያገባል። ነገር ግን አርሰናል ብዙ እድሎችን ስለሚፈጥር ማንኛውም አጥቂ እዚህ ጎል ያገባል። አርሰናል ወደ ቀጣዩ ደረጃ ያሸጋግራል ወይ ብለህ ብትጠይቀኝ እርግጠኛ አይደለሁም። ነገ የሻምፒዮንስ ሊግ ፍጻሜ ቢሆን አርቴታ ከዮኬሬስ ይልቅ ጄሱስን ወይም ሃቨርትስን የሚያሰልፍ ይመስለኛል። 60 ሚሊዮን ፓውንድ ለተከፈለበት አጥቂ ከዚህ በላይ ብቃት እጠብቃለሁ። አሁን ላይ እያሳየ የሚገኘው ብቃት ከፕሪሚየር ሊግ ብቃት አይደለም። ፕሪሚየር ሊግ ላይ የሚያስፈልግ አይነት ብቃት አይደለም። በጣም ብዙ የሚቀረው ይመስለኛል። እሱ ለአርሰናል የሚመጥን አጥቂ አይመስለኝም። ራሱን በሚገባ ሊያሻሽል ይገባል። በፍጥነትም ረገድ፣ በአጨራረስ ረገድ፣ በተለያዩ ረገዶች ራሱን በሚገባ ሊያሻሽል ይገባል። አሁን ላይ ጎሎችን የሚያስቆጥረው አርሰናል አሪፍ ስለሆነ ነው እንጂ እሱ ችሎ አይደለም እያለ ይገኛል። እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ማይክል ኦዌን እንግዲህ ከአንድ የማንቸስተር ዩናይትድ የቀድሞ ተጫዋች የሚጠበቅ አስተያየት ነው። አንድን ተጫዋች ለማሸማቅ አንድን ተጫዋች አይችልም ለማለት እንግዲህ በርካቶች ነው ይፋፋጋሉ ማለት እንችላለን። እንግዲህ በኢትዮጵያ አሉላ ነው ያለው አርሰናልን ምን ያህል እንደሚነቅፍ እንመለከታለን በጋዜጠኞች። በቀድሞ ተጫዋቾች ደግሞ በውጭ ሀገር ደግሞ አሁን ላይ ጋዜጠኝነት በሚሰሩ የቀድሞ ተጫዋቾች ደግሞ ማንቸስተር ዩናይትድ ኦልሞስት ሁሉ ማለት ይቻላል ጋሪ ኔቭል በል እንዲሁም ደግሞ ሪዮ ፈርዲናንድ በል ሌሎችም በቃ ሁሉም ማለት በሚቻል ሁኔታ ስለ አርሰናል የሚሰጡት አስተያየት እጅግ በጣም የማትጠብቁት አይነት አስተያየት ነው። ቪክተር ዮኬሬስ አሁን ላይ ከየትኛውም አጥቂ በፕሪሚየር ሊጉ እንደሱ ያስቆጠረ ግብ የለም በአሁኑ ሰዓት ላይ። በተለይም 2026 ከገባ በኋላ ከኤርሊንግ ሃላንድ ከነሱ ተጫዋች ከማንቸስተር ዩናይትድ ተጫዋች ከሴስኮም ከምቤሞም ከየትኛውም አጥቂ አሁን ላይ በፕሪሚየር ሊግ 2026 ከገባ እንደሱ ጎል ያስቆጠረ የለም። ይህ የሚያሳየው ምንድነው? ምን ያህል ተጫዋቹ እንደተለወጠና አሁን ላይ ለአርሰናል ጠቃሚ ተጫዋች እንደሆነ ነው። እንግዲህ ቪክተር ዮኬሬስ ጎልን ባያስቆጥር እንኳን ለቡድኑ ምን ያህል እየከፈተ እንዳለ ራሱ መመልከት እጅግ በጣም በቂ ይመስለኛል። የተለያዩ ጨዋታዎች ላይ ያለ ቪክተር ዮኬሬስ እና ከቪክተር ዮኬሬስ ጋር ያለ ስታት መመልከት በቂ ነው። ነገር ግን ማንቸስተር ዩናይትድ ኳስ የቀድሞ ተጫዋቾቻቸው ኳስ የሚያዩ ሁሉ አይመስልም። እንግዲህ እጅግ በጣም በጥላቻ ስለሚያዩ ስለ አርሰናል መጥፎ ነገር ነው ለመናገር የሚወዱት። እጅግ በጣም ያናድዳል። ነገር ግን ብዙም እንግዲህ ከትናንሽ ሰዎች ጋር ብዙም መናደድ አያስፈልግም። ኳስ ከማያውቅ ሰው ጋር እንግዲህ መከራከርም አያስፈልግም። በእነሱም መናደድ አያስፈልግም። ነገር ግን በተጫዋች ላይ እጅግ በጣም ጫናን ይፈጥራሉ እንደዚህ አይነት የቀድሞ ተጫዋቾች ማለት ነው። ሌላኛው ደግሞ አስተያየቱን መስጠት የቻለው እንግዲህ ማርቲን ኪዮን ነው። ይህ የቀድሞ የአርሰናል ተጫዋች የሰጠው አስተያየት አለ። ሚኬል አርቴታ ኤዜን እንዲያምንበት ኤዜ በቡድኑ ውስጥ ያለውን ኃላፊነት ማወቅ አለበት። ከብሬንትፎርድ ጋር በነበረው ጨዋታ ኤዜ እንደ ኦዴጋርድ ተጋጣሚውን ለመጫን ወይም ፕሬስ ለማድረግ ሲሮጥ አልታየም። ኦዴጋርድ ሲገባ ግን ወዲያውኑ ጫና መፍጠር ጀመረ። ኤዜ ከክሪስታል ፓላስ ወደ አርሰናል ሲመጣ ትልቅ ለውጥ እንደሚጠበቅበት ማወቅ ነበረበት። በፓላስ በነበረበት ጊዜ መከላከል ብዙም አይጠበቅበትም ነበር። አርሰናል ውስጥ ግን የመከላከል ስራውን ካልሰራ ቦታ ማግኘት ይከብደዋል። እሱ ግን ልዩ የሆነ ተስጦ ስላለው ወደፊት ትልቅ ተጫዋች እንደሚሆን አልጠራጠርም። አሁን ላይ ራሱን እንደሚያሻሽል እርግጠኛ ሆኜ መናገር እችላለሁ። በተለይም ደግሞ አሰልጣኙ ሚኬል አርቴታ ተጫዋቾችን ማሻሻል እንደሚችል በተደጋጋሚ ጊዜ አሳይቶናል። አሁንም ኤዜ ገና ነው። ራሱን የሚያሻሽልበት ጊዜ አለው። በዊጋን አትሌቲክስ ጨዋታ ላይ ያሳየው ድንቅ ብቃት እጅግ በጣም ማርኮኛል። በቀጣይ ጨዋታዎችም እንደሚደግመው ያለምንም ጥርጥር መናገር እንችላለን። አሁን ላይ ትንሽ ማሻሻል ያለበት በፕሬሲንግ ላይ ወይም ደግሞ በመከላከሉ ላይ ነው እንጂ በሁሉም ረገድ እጅግ በጣም ምርጥ የተባለ ለአርሰናል የሚመጥን የ10 ቁጥር ተጫዋች ነው ብለን ልንናገር እንችላለን። ኤዜ እጅግ በጣም ምርጥ ተጫዋች ነው። ነገር ግን መከላከሉ ላይ ትንሽ ይቀረዋል። እሱን በሚገባ እንደሚያሻሽልም እርግጠኛ ነኝ እያለ ይገኛል። እንግዲህ እንደዚህ አይነት አስተያየትን ነው የሚያስፈልገው። ቪክተር ዮኬሬስ ለፕሪሚየር ሊግ አይመጥም፣ ቪክተር ዮኬሬስ እንደዚህ ነው፣ አርሰናል ጥሩ ስለሆነ ነው እንጂ ቪክተር ዮኬሬስ ችሎ አይደለም ብለው በተጫዋች ላይ ጫናን ከመፍጠር ይልቅ እንደዚህ በቃ ጽድት ያለ አስተያየት ማርቲን ኪዮን እንግዲህ የቀድሞ ተጫዋቻችን እንደሰጠው አይነት አስተያየት በቃ ኤዜ መሻሻል አለበት። እንደ ክሪስታል ፓላስ አይነት አጫዋት አይደለም ሚኬል አርቴታ የሚተገብረው። በመከላከሉ ረገድ መሻሻል አለበት። ሚኬል አርቴታ ደግሞ ያሻሽለዋል። ሚኬል አርቴታ እንደሚያሻሽል ተመልክተናል እያለ እንግዲህ እሱን እያበረታታው እንደሚለወጥ እርግጠኛ ነኝ። በዚህ ጉዳይ ላይ ነው እንጂ በሌሎች ረገድ እጅግ በጣም ተሰጥኦ ያለው ተጫዋች ነው። ወደፊት የአርሰናል ምርጥ ተጫዋች እንደሚሆን እርግጠኛ ነኝ እየተባለ በቃ በስነ ልቦና ረገድ
ያጠነከርከው መሻሻል ያለበትን ነገር እየነገርከው በቃ እንደዚህ ተጫዋች እንዲያርግ ነው እንጂ ማድረግ ያለበት እንደ ቀድሞ የማንቸስተር ዩናይትድ ተጫዋቾች በሚኬል አርቴታ እንዴት እንደሚወርዱበት በተጫዋቾቻችን ላይ በኦዴጋርድ በኤዜ ላይ በዮኮሬስ ላይ በዊንግ ቦታ በነ ቡካዮ ሳካ ላይ እንዲሁም ደግሞ በተለያዩ ተጫዋቾች ላይ እንግዲህ በጣም ነው የሚወርዱባቸው በተለይ በማርቲኔሊ ላይ እንግዲህ እኛም እየወረድንበት ነው ማርቲኔሊ ነገር ግን ቡካዮ ሳካውን እነ ማርቲን ኦዴጋርድ መሻሻል እንዳለባቸው እኮ እናውቃለን ነገር ግን በቃ የማይሻሻሉ አይነት ይመስል ያላር እነሱ ፍጹም ሆነው ያሳልፉበት ጨዋታ ይመስል እንግዲህ ፍጹም እንዲሆኑ ጠብቀው በጣም ሞራል የሚሰብር በኮንፊደንስ ደረጃ እንዲሸማቀቁ በቃ ይሆናል በጣም መጥፎ የሆነ አስተያየትን ነው የሚሰጡት እነ ሪዮ ፈርዲናንድ እነ ጋሪ ኔቭል የሊቨርፑሉ ደግሞ የቀድሞ የካራገር እንግዲህ በቀጣይነትም የሱን አስተያየት አቀርብላችኋለሁ እሱም በተመሳሳይ ለአርሰናል መጥፎ ነገር ነው የሚናገሩት ነገር ግን እንደ ማርቲን ኩዌን ያሉ አሪፍ አስተያየቶችን በሚገባ እንቀበላለን እንግዲህ ደስ ብሎንም እናቀርባለን ማለት ነው ሌላኛው አስተያየቱን መስጠት የቻለው እንግዲህ የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ነው ሰዎች ስለ አርሰናል የአሸናፊነት መንፈስ ወይም ሜንታሊቲ ያወራሉ እኔ ግን አርሰናል ጠንካራ መንፈስ አለው ብዬ አላስብም ዋናው ችግራቸው ከፊት መስመር ላይ ታላቅ ኮከብ ወይም ደግሞ ሱፐርስታር አለመኖር ነው ሳካና ኦዴጋርድ የሊጉ ምርጥ ይሆናሉ ብዬ አስቤ አላቅም ላስብም አልችልም ግን ገና እዚያ አልደረሱም ለሱፐርስታርነት በጭራሽ ሊደርሱም አይችሉም አርሰናል ዘንድሮ ምርጥ ቡድን ቢሆንም ማንቸስተር ሲቲ ግን ከዚህ በፊት ዋንጫውን ስለለመዱት በብቃት ሊበልጧቸው ይችላል በሜንታሊቲም ሊበልጧቸው ይችላል ሚኬል አርቴታ እጅግ በጣም የሚቀረው ነገር አለ ተጫዋቾቹም እጅግ በጣም ብዙ የሚቀራቸው ነገሮች አሉ የዘንድሮ የውድድር ዘመን ማንቸስተር ሲቲ ሊያሸንፍ ይችላል እያለ ይገኛል እንግዲህ ግራ የተጋባ ሰው በሊዮኔል ሜሲ በእግር ኳስ ታላቁ ሰው እንግዲህ ምርጥ ከሚባሉት ተጫዋቾች ውስጥ የሆነው እንግዲህ በአንደኛነትና በሁለተኛ ደረጃ ሁሉም ሰው የሚያስቀምጠው ተጫዋች ሊዮኔል ሜሲ ራሱ አህያ ነውላ ሲል ነው የገለጸው አህያው ሲል ነው እንግዲህ ስለሱ የተናገረው በተለይም ሊዮኔል ሜሲ ከተቸ በኋላ ማለት ነው እንግዲህ ግራ የሚያጋባ ሰው ነው ለምን እንደሆነ አላውቅም አንዳንዴ አርሰናል አሪፍ ነው ይላል ዋንጫው አርሰናል ነው ይላል ከነገና ደግሞ በቀጣዩ ቀን ስታገኙት ማንቸስተር ሲቲ በሜንታሊቲ የተሻሉ ናቸው ማንቸስተር ሲቲ ነው ዋንጫው የሚያሸንፈው አሁን ላይ አርሰናል ነጥብ በእርግጠኝነት በተከታታይ ይጥላል ስለዚህ ከማንቸስተር ሲቲ አሁን ተነስቶበታል ሊቨርፑል አሸንፎ ተነስቶበታል አሁን ላይ በጣም ማንቸስተር ሲቲ አሪፍ ነው እያለ እንግዲህ የሚያወራ ግራ የገባው ቅዥቢ ሰው እንደሆነ እየተረዳን ይመስለኛል ይህ ተጫዋች ጄሚ ካራገር የቀድሞ ሊቨርፑል ተጫዋች እጅግ በጣም ግራ የሚያጋባ በእግር ኳስ ህይወቱ ጥሩ ጊዜ ያሳለፈ ምንም እንኳን ቻምፒየንስ ሊግን ቢያሸንፍ ከሊቨርፑል ጋር ነገር ግን በቃ ምርጥ ተጫዋች ማንለው ነገር ግን በተንታኝነት የሚጠራ ተጫዋች ነው እንግዲህ ዋን ኦፍ በቃ የሚጠላው ተንታኙላ ድምጽ በሚሰጥበት ሰዓት ላይ ጄሚ ካራገር ነው የሁሉም ቡድኖች ነው የሚጠሩት የማንቸስተር ዩናይትድም የአርሰናልም የቼልሲም የሊቨርፑልም ደጋፊዎቹ ላይ የሚጠሉት አይነት ተጫዋች ነው እንግዲህ የቀድሞ ተጫዋች ነው ወይም ተንታኝ ነው በአሁን ሰዓት ላይ እንግዲህ ጄሚ ካራገር አሁንም እንግዲህ ስለ አርሰናል መጥፎ ነገር ተናግሯል ነገ ደግሞ ጥሩ ነገር ይናገራል ግራ የተጋባ ሰው ነው በሜንታሊቲ ደረጃ ግን በጭራሽ ልትጠራጠሩ አይገባም አርሰናልን ያው በሚኬል አርቴታ ዘንድ ሜንታሊቲ ችግር ሊኖር ይችላል እንጂ በተጫዋቾች ዘንድ እንደሌለ እየተመለከተን እንገኛለን ሚኬል አርቴታ ፈርስት ሃፍ ላይ ተከላከሉ ሲላቸው ሲከላከሉ ቆይቶ የብሬንትፎርድ ጨዋታ ነው እንግዲህ እንዲሉ እንኳን ያስቻላቸው ብዬ አስባለሁ ምክንያቱም የኤንጋኑን ጨዋታ ሄዱ በመጀመሪያው አጋማሽ ስለተከላከለ ነው እንጂ አርሰናል በእርግጠኝነት ያ ጨዋታ የምናሸንፍበት ጨዋታ ነበር በደንብ ካጠቃን በደንብ የምንጫወት ከሆነ ከጉዳት ነፃ የምንሆን ከሆነ ሜንታሊቲ ላይ ችግር ምንም እንደሌለብን በቀጣዮቹ ጨዋታዎች ዋንጫ ካሸነፍን በኋላ የምታዩ ይመስለኛል እንግዲህ ቀጣዩ አስተያየት የምናገኘው ደግሞ የቀድሞ የሪያል ማድሪድ አሰልጣኝ እንዲሁም ደግሞ የሪያል ማድሪድ ተጫዋች የፈረንሳይ ተጫዋች እንዲሁም ደግሞ የጁቬንቱስ ተጫዋች እንዲሁም ደግሞ የተለያዩ ቡድኖችን ዞሮ መጫወት የቻለ የዓለማችን ምርጡ የአማካኝ ስፍራ ተጫዋች ተብሎ የሚነገረው ዚነዲን ዚዳን ስለ አርሰናል የሰጠው አስተያየት አለ አርሰናል አስደናቂ ነው ይላል ዚነዲን ዚዳን አርሰናል በጣም የሚስብ ቡድን ነው የሚጫወቱበት መንገድ እና አስቸጋሪ ሁኔታዎችን አልፈው ውጤት የሚያመጡበት ብቃት ይገርመኛል ከባየር ሙኒክ እና ከኢንተር ሚላን ጋር ሲጫወቱ አይቻቸዋለሁ በጣም ተደንቄያለሁ በዚህ ብቃታቸው ከቀጠሉ ዘንድሮ የሻምፒዮንስ ሊግ ዋንጫን የማንሳት ትልቅ እድል አላቸው ሚኬል አርቴታን እጅግ በጣም ነው የማደንቀው ሚኬል አርቴታ ብቻ አይደለም በአርሰናል ቤት ውስጥ የሚጫወቱ ተጫዋቾች እጅግ በጣም ይደነቃሉ ዴክላን ራይስ እጅግ በጣም ያለማችን ትልቅ ተጫዋች እንደሆነ
ይሰማኛል። እሱን ሳየው እንግዲህ ወደፊት ምርጥ ተጫዋች እንደሚሆን መመልከት እችላለሁ። እሱን ሳየው ያዝናናኛል። ምን ያህል መሀል ሜዳውን መቆጣጠር እንደሚችል አስመስክሯል። እጅግ በጣም ትልቅ ተጫዋች እንደሚሆን መናገር እችላለሁ እያለ ይገኛል። እንግዲህ ዚነዲን ዚዳን በሰጠው አስተያየት መሰረት እውነቱን ነው። እንግዲህ አርሰናል ባየር ሙኒክን፣ አትሌቲኮ ማድሪድን፣ ኢንተር ሚላንን፣ አትሌቲኮ ቢልባውን ጠንካራ የተባሉ ቡድኖችን ያሸነፈበት መንገድ እጅግ በጣም የሚያስገርም ነው። በዘንድሮ የሻምፒዮንስ ሊግ ጨዋታዎች ማለት ነው። እንዲሁም ደግሞ ያሸነፋቸውን ጨዋታዎች ስንመለከት ከአትሌቲኮ ማድሪድ ጋር በጎል ዲፍረንስ ነው፣ በበርካታ የጎል ዲፍረንስ። ከእንደገና ደግሞ ሌላኛውን ቲም ደግሞ እንግዲህ ባየር ሙኒክንም ያሸነፈው በበርካታ የጎል ዲፍረንስ ነው። ከእንደገና ኢንተር ሚላንንም በተመሳሳይ በበርካታ የጎል ዲፍረንስ ነው ማሸነፍ የቻለው። ይህ የሚያሳየው ደግሞ ምን ያህል ቡድኑ አርሰናል ጠንካራ እንደሆነ ነው ማለት ነው። እንግዲህ ይህ ክለብ አርሰናል በአሁኑ ሰዓት ላይ ራሱን ከቀን ቀን እያሻሻለ ራሱን በሚገባ በተለያዩ ቡድኖች ራሱን እየፈተነ ከተለያዩ ጫና ከበዛባቸው ጨዋታዎች ነጥብ እየወሰደ እንግዲህ አሁን ላይ የፕሪሚየር ሊጉ መሪ ነው። ኤፍኤ ካፕ ላይ አለ። ኦልሞስት ለፊፍዝ ራውንድ ደርሷል። ካራባኦ ካፕ ፋይናል ደርሷል። ሻምፒዮንስ ሊግ መሪ ሆኖ ጨርሶ ለቀጣይ ዙር አልፏል። እጅግ በጣም ምርጥ ሲዝን እያሳለፈ ይገኛል። ኦልሞስት ሁሉንም ጨዋታዎች እንግዲህ አቻ ሳይወጣ ሁላ ነው እንግዲህ ሻምፒዮንስ ሊጉን ወደ ቀጣይ ዙር ያለፈው። የትኛውም ክለብ ያንን አላደረገም። በዚህኛው በአዲሱ ፎርማት ደግሞ የትኛውም ክለብ እንደዚህ ጨዋታዎችን ሙሉ በሙሉ አሸንፎ ለቀጣይ ዙር አልደረሰም ማለት ነው። ይህም የሚያሳየው ምን ያህል የሚኬል አርቴታው ቡድን አርሰናል እንደተቀየረና ለዋንጫ እጅግ በጣም ዝግጁ እንደሆነ፣ በተለይም አትሌቲኮ ማድሪድ እጅግ በጣም ከባድ በተለይም ዝግ የሆኑ ቡድኖች ነበሩ። 4 ግብን ያስቆጠርንባቸው ያውም ደግሞ በሁለተኛው አጋማሽ። የመጀመሪያው አጋማሽ አየናቸው ምን አይነት ቡድን እንደሆኑ። ከዛ ሁለተኛው አጋማሽ ማስክ ቀይረን ነው እንግዲህ ማስክ አድርገን ነው የገባ ነው እንግዲህ ጋብርኤል በማርቲኔሊ እና በዮኮሬስ 2 ግቦች 4-0 አሸነፍን። እንግዲህ በ4 ጎል የዲፍረንስ ማለት ነው። ከዛም በኋላ ቀጣዩን ጨዋታችን ስላቪያ ፕራሃ ነበር 3-0። እሱ ቀላል ጨዋታ ነው። ባየር ሙኒክን 3-1 የ2 ጎል ዲፍረንስ ማለት ነው። እንግዲህ በሁለተኛው አጋማሽ 2 ጎል አስቆጥረን በመጀመሪያው አጋማሽ ደግሞ 1 ጎል አስቆጥረን በሚያስገርም መልኩ ከፍጹም የጨዋታ የበላይነት ጋር በቦል ፖዚሽንም በተለያዩ ነገሮች በልጠን እንግዲህ እያሸነፍን እንገኛለን። ቀጣዮቹም የኢንተር ሚላን ጨዋታን በተመሳሳይ ያሸነፍንበት መንገድ፣ የክለብ ብሩጅን 3-0 ያሸነፍንበት መንገድ፣ የኢንተር ሚላንን ጨዋታ ያሸነፍንበት መንገድ እንግዲህ ያውም ደግሞ ወደ ጣሊያን ተጉዘን ወደ ሳንሴሮ ተጉዘን እንግዲህ 3-1 ማሸነፍ እጅግ በጣም ይከብዳል። ነገር ግን ጀግናው ክለባችን አድርጎታል። እንግዲህ በጁሴፔ ሜዛ ስቴዲየም ማለት ነው ወይም ሳንሲሮ ያው ሁለቱም ኢንተር ሚላንም ኤሲ ሚላንም ስለሚጠቀሙበት ማለት ነው። በ3-1 ውጤት ነው ማሸነፍ የቻልነው በ2 ጎል ዲፍረንስ። እንግዲህ ያምናው የፍጻሜ ተጋጣሚ እንግዲህ ለፍጻሜ የደረሰው ክለብ ኢንተር ሚላን በአርሰናል በሜዳው 3-1 ተሸንፏል። ይህ የሚያሳየው ምን ያህል ቡድናችን ጠንካራ እንደሆነና ለቻምፒዮንስ ሊግ ተገማች እንደሆነና ቻምፒዮንስ ሊግን ማሸነፍ እንደሚችል ያሳየበት ይመስለኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ